የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የስፔን ብሔራዊ ቡድንን ጉዳይ ደግሞ እንመልከት። በዚህ 20 ዓመት ሁለተኛ ዓለም ዋንጫቸው ነው። በጣም ጥሩ ጊዜን እያሳለፉ ይገኛሉ። ባለፉት አመታት በአውሮፓ ዋንጫዎች እንደዚሁም በዓለም ዋንጫዎች ላይ ጥሩ ጉዞ አላቸው። ይህንን ጉዳይ እንመልከት። በጣም አስገራሚ ነው። ባለፈው 20 ዓመት በጠቅላላው የስፔን እግር ኳስ በአውሮፓ እግር ኳስም ላይ በጠቅላላው በብሔራዊ ቡድኖቹም በክለቦቹም በእድሜ እርከን ቡድኖቹም በሁለቱም ጾታዎች ያለው ስኬት በጣም 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 አስገራሚ ነው እና አሁን የዓለም ሻምፒዮን ሆኑ በድጋሚ ክራውኒንግ ሞመንት ነው እና እንዴት አደረጉት ግን? እንዴት ነው ለ20 ዓመት እንደዚህ አይነት የበላይነት የወሰዱት? ስፔን ብዙ ጊዜ ምን ይባላል ምዕራብ አውሮፓ ነው በቃ አሁን የዓለምን እግር ኳስ የተቆጣጠረው ምናምን ይባላል። ጀርመን ቢሆን ፈረንሳይ ቢሆን እንግሊዝ ቢሆን ትልልቅ ኢኮኖሚ ያላቸው ናቸው። የስፔን ኢኮኖሚ እንደነሱ አይደለም። እንዲያውም የ2008ቱ የፋይናንስ ቀውስ በተከሰተ ጊዜ ስፔን ከጣሊያን በጣም ከሁሉ ከከፋው ከግሪክ እና ከፖርቱጋል ኢኮኖሚ ጋር ትልቅ የቱሪዝም ሀገር ቢሆንም ከሀገሪቱ ሕዝብ በላይ የሆነ ሰው በየአመቱ ስፔንን ቢጎበኛትም ብዙ ውብ ስፍራዎች ያሏት ብትሆንም ግን በኢኮኖሚ ፈርጣማ አይደለችም ስፔን። ስለዚህ ልክ ለጀርመን የእግር ኳስ ስኬት ዋናው ኢኮኖሚ ብቻ አይደለም፣ ግን ቀላል የማይባል ድርሻ አለው። የእያንዳንዱ ሀገር የእግር ኳስ ስኬት የተለያየ ነው። በእርግጥ ግን ኢኮኖሚ ግን ዋናው ምክንያት ሊሆን አይችልም። አስፈላጊ ሊሆን ይችላል፣ ግን ከሁሉ በላይ እግር ኳስ ካልቸር ይመስለኛል። ለአንድ ሰው ብቻ መስጠትም አስቸጋሪ እንደሆነ አውቃለሁ፣ ግን ከክራይፍ ውጭ ሌላ ሰው ማሰብም ደግሞ ትክክል አይደለም። ሉዊስ ደላፉዌንቴ አሁን ያሉት የስፔን ብሔራዊ ቡድን አሰልጣኝ አንድ ጊዜ ጥያቄዎች ተጠይቀው ነበር። ብዙ ጊዜ የትኛው ተጫዋች ለአንተ ቡድን ቢጫወት ትመርጣለህ? ለሌላ ብሔራዊ ቡድን የሚጫወት ተጫዋች ግን አንድ ሰው እንደው ምረጥ ብትባል ሳቁና የማይታወቅ የሆነ ለማሰብ ጊዜ የሚፈልግ ምናምን አይደለም ይሄ ሊዮኔል ሜሲ ነው ብለው መለሱ። ግን ደግሞ ሌላ ቃለ ምልልሳቸው ላይ በኔ ግምገማ የምን ጊዜ ምርጡ ተጫዋች ዮሃን ክራይፍ ነው። የምን ጊዜም ምርጡ ተጫዋች የክራይፍ አስተሳሰብ በስፔን ውስጥ ልክ እንደዛ ነው። ክራይፍ ከምን ጊዜም ታላላቅ ተጫዋቾች መካከል አንዱ ነው ተብሎ ይታመናል። አዎ ባሎንዶሮች አሸንፏል። የሱ አያክስ ዘመን የወሰነ አያክስ ነው። አብዮታዊ እግር ኳስ የተጫወተ ነው እሱ የነበረበት አያክስ እና በዛ የአያክስ ቡድን ውስጥ አንድ ተጫዋች ብቻ አልነበረም። ቶታል ፉትቦል ሲበለጽግ የሬኑስ ሚካኤልስ ብቻ ነው ተብሎ የማይታመነው ለዚህ ነው። እንደ ተጫዋች ደግሞ እንደ አሰልጣኝ የነበረ ስትራቴጂስት የነበረ እሱ የነበረበት ሆላንድም በዓለም ዋንጫ ታሪክ ውብ ሆነው የዓለም ዋንጫን ካላሸነፉ ቡድኖች ቁጥር 1 የሚባል 74 የዓለም ዋንጫ ፋይናል። ዶክሜንታሪውን ስታነቢ በዛ ዘመን የነበሩትን የሆላንድ ተጫዋቾች ቃለ ምልልስ ስታይ የጀርመን 50% ተጨማሪ ሲሪየስነስ ቢኖራቸው ያሸንፉት ነበር ያንን የዓለም ዋንጫ። ከጨዋታ ፊት የነበራቸው አሮጋንስ እና ዋናው መጫወት ነው የሚለው እምነት አንድ ችግር ነበር። ያ የጀርመን ኤፊሽንሲ የጀርመን ሜንታሊቲ ምናምን አልነበረም። 78ም ፋይናል ደርሷል። ክራይፍ ቢኖር ኖሮ 78 ላይ ሌላ ታሪክ ሊፈጠር ይችላል። አልጫወተም ብሎ ክራይፍ 78 አልተጫወተም እንደሚታወቀው። ስለዚህ ሆላንድን ባያሸንፍም ግን የዓለም ዋንጫ ካላሸነፉ ቡድኖች ሁሉ ውቡ የሚባለው ቡድን አባል ነበር። ፋይናል ደርሷል። ከዛ በአሰልጣኝነት በአያክስ መጀመሪያ ከሁሉ በላይ በባርሰሎና የፈጠረው ተጽዕኖ በጣም ከፍተኛ ነው። አሁን 10 ዓመት ሆኖታል ህይወቱ ካለፈ ክራይፍ እና ከመሞቱ በፊት ግን ህይወቱ ከማለፉ በፊት ከ5 ወር በፊት አንድ ኮንፈረንስ ተዘጋጅቶ ነበር በበርሊን። እንደ አጋጣሚ ሆኖ ሰሞኑን ዩቲዩብ ላይ ያየሁት ነበር። ግራም ሃንተር ነው ሆስቱ። ክራይፍ ብቻ አይደለም የቀረበው። ክራይፍ ትንሽ ጆሮ ገባ አይደለም አነጋገሩ፣ ጥሩ ተናጋሪ አይደለም ክራይፍ አይደለም በእንግሊዝኛ
ደች ቋንቋ ጥሩ አይናገርም ይባላል። አንደበተ ርቱዕ የሚባል አይደለም። እንደዛ አይነት ረቂቅ እግር ኳስ የፈጠረ አእምሮ አይመስልም። ሲናገር ያው ጥሩ ተናጋሪ አይደለም። ግን ኢንትረስቲንግ ነጥቦች ያነሳ ነበር። ምክንያቱም እዛ ኮንፈረንስ ላይ ከክራይፍ መምጣት በፊት የመጨረሻው እንግዳ የነበሩት የአሁኑ የእንግሊዝ ብሔራዊ ቡድን አሰልጣኝ አይ ቲንክ ያን ጊዜ ዶርትሙንድን የያዙ አይመስለኝም። 2015 ከሆነ ክሎፕ ስቲል የዶርትሙንድ አሰልጣኝ ነበሩ ካልተሳሳትኩ። ስለዚህ የማይንዝ አሰልጣኝ ነበሩ ማለት ነው ቱኸል ያን ጊዜ እና እሳቸውም እዛ በርሊን ላይ ነው ጀርመን ላይ የተደረገው። እሳቸው በሁሉም በእድሜ እርከን ደረጃ ሲያሰለጥኑ የቆዩ ናቸው በክለብ እግር ኳስ ወደ ዋናው ቡድን ከመምጣት ወደ ዋና ቡድን አሰልጣኝነት ከመምጣታቸው በፊት እና እንደው አሁን ተመለሰ ስታስበው የሆነ ነገር ባደረግን ብለህ የሚቆጭህ አንድ ነገር አለ ብሎ ጠየቃቸው ግራሃም አንተን ቱኸልን። አዎ ለምሳሌ የልምምድ ሜዳዎቹን እንደዚህ የተዋቡ ባናረጋቸው ለታዳጊዎች ደስ ይለኝ ነበር። ራፍ ብናረጋቸው ደስ ይለኝ ነበር። ታዳጊ ተጫዋቾች ፈታኝነትን እንዲለማመዱ ብናደርጋቸው፣ መንገድ ላይ ቢጫወቱ፣ መንገድ ላይ መጫወቱ እንኳ ቢቀር ሜዳዎቹ ግን እንደዚህ በጣም ስሙዝ ባይሆኑ ደስ ይለኝ ነበር። ሁሉንም ነገር ባናቀልላቸው ደስ ይለኝ ነበር፣ ብንፈትናቸው ደስ ይለኝ ነበር አሉ እና ቺን ነጥብ ያዘና ሃንተር ቀጥሎ ለሚመጣው ክራይፍ ጠየቀው። እኔም በተመሳሳይ ሁኔታ አስባለሁ። ምክንያቱም ልጆች ሆኖ መንገድ ላይ መጫወት የሚሰጣቸው ጥቅሞች አሉ። እኔ በፓርኪንግ ቦታ እጫወት ነበር በአምስተርዳም። እናትየው አይ ቲንክ የስቴዲየም የአያክስ ስቴዲየም የጽዳት ባለሙያ ነው የነበሩት። ሶ ኢኮኖሚካሊ አድቫንቴጀስ አልነበርም። ሰርፌሱ መጥፎ ስለነበር አስፋልት ላይ ለምሳሌ ወይ መንገድ ላይ የሚጫወት ተጫዋች ሲወድቅ ስለሚያመው ባላንስ ይማራል አለ። ላለመውደቅ ሚዛን መጠበቅን የሚማረው መንገድ ላይ በመጫወት ነው። ስለዚህ ለሱ ያግዛል። ባላንስ ቶሎ ይማራል፣ ቴክኒክ ይማራል። በተለይ ደግሞ በቁመት አጭር የሆነ ተጫዋች ከትልልቆቹ ጋር እኩል ለመጫወት ቴክኒኩን በቶሎ ማጎልበት እንዳለበት ይገባዋል። ምክንያቱም ትልልቆቹ መጥተው ይጥሉታል። እንዳይጥሉት ግን እነሱን ማምለጥ የሚችልበትን ቴክኒክ ማዳበር አለበት አለ። እሺ ፋስት ፎርዋርድ 10 ዓመት በቀደም በአርጀንቲና ከተሸነፉ በኋላ ቱኸል ብዙ ትችት ወረደባቸው እና እሳቸው ምን አሉ? ኃላፊነቱ የኔ ነው፣ ለተሸነፍንበት ሁኔታ ኃላፊነቱ ተጠያቂው እኔ ነኝ አሉና ግን ለምንድን ነው እንዴት 12% ብቻ ኳስ ትይዛላችሁ? ጎል ካስቆጠሩ በኋላ የአርጀንቲና የማሸነፊያ ጎል እስኪቆጠር ድረስ 88-12 ነበር። ግራ የሚገባ ስታት ነው አይደል? እና ሲጠየቁ ምን አሉ? እኔ ነኝ ኃላፊነቱን መወስደው፣ ግን የኳስ ቁጥጥር ጉዳይ እኔም ባለፈው ለነገሩ እንዲህ ሲሆን አሰልጣኙ በምርጫ መቼ 12% እንያዝ አይሉ። ይገባኛል ቱኸል የሆነ አይነት ኤቮሉሽን ውስጥ እንዳለፉ። ዶርትሙንድ ውስጥ የነበሩት ቱኸል እና አሁን ያሉት ቱኸል አንድ አይነት አይደለም። የፖሴሽን ኦብሰስድ ነበሩ ያን ጊዜ። በኋላ በጣም ፕራግማቲክ ሚኒማሊስት አሰልጣኝ ሆኑ። ስለ እሳቸው ለማንሳት አይደለም፣ ግን ምንድነው ያሉት እሳቸው ኳስ መቆጣጠር የእንግሊዝ እግር ኳስ ባህል አይደለም። ስለዚህ አሰልጣኝ እንዲህ ቢላቸውም ባይላቸውም ስፔኖቹ ለምሳሌ ደላፎንቴ ጌም ስቴቱ ምንም ቢሆን እንደዚህ አድርጎ አይሏቸው። ባህላቸው ውስጥ ያለ ነው። ስፔን ኳስ ሞኖፖላይዝ ያደርጋል። አሁን በሌሎቹ ትልልቅ ሀገራት ውስጥ ያለ የኳስ ቁጥጥር ባህል ስፔን ውስጥ ገና እንግሊዝ ውስጥ ገና አላደገም። ምክንያቱም ይሄ ልጅ ሆኖ የሚሰርጽ ነው። ሮድሪን ሲጠይቁት የሆነ ጊዜ እንደዛ ነው ያለው። እንዴት ነው ያስተምሯችሁ ግን የስፔን አማካይ ብሎ እኮ ሰው የሚያስበው የሆነ አማካይ አለ፣ እንዴት እንደዚህ ፈጠራችሁ እንደዚህ ተጫዋቾችን ሲሏቸው አንድ ቃለ ምልልስ ላይ ከጋሪ ሊኒከር ጋር የነበረ ቃለ ምልልስ ላይ ሲናገር it is because of the basis that you start growing and how they teach you football የምታድግበት እግር ኳስ የሚያስተምሩበት ሁኔታ ነው እና ኳስ ይዘህ ከምትሮጥ ኳሱ የበለጠ ይሮጣል። ሩጫ አይጠይቀንም። ለምሳሌ ይሄ በየሀገሩ ያለ ነው። ጣሊያኖቹ ለምሳሌ የተሻለ ይከራከራሉ፣ እንግሊዞቹ ፓወር እና ስትሬንግዝ ላይ ያተኩራሉ አለ ክራይፍ። ሀሳብ ካልቸር ነው ስፔን እግር ኳስ ላይ ያሰረጸ። ሁሉም ነገር ለክራይፍ ተጠቅልሎ መሰጠት አለበት ያልኩ አይደለም፣ ግን እንደዛ ነው። ቁልፉ ሀሳብ፣ ቁልፉ የእግር ኳስ ካልቸር ከሌሎች ሀገራት ጋር የማይወዳደሩ የሚያደርጋቸው እሱ። ራሱም ክራይፍ ሀሳቡን ሁል ጊዜ የሚከላከል እንደ ጀርመኖችም ሁሉ ሆላንዶችም ግትሮችና ቀጥተኞች ናቸው፣ ዲፕሎማቶች አይደሉም ይባላል። አሁን ዝም ብሎ ለናሽናሊስት ሰው እኔ ሀገሬን አይደለም መደግፈው ማለት በቃ ትልቅ የሀገር ክህደት ሊመስል ይችላል። አዎ አልደግፍም እኔ ሆላንድን ዛሬ ያለ 2010 ዓለም ዋንጫ ፋይናል ነው። ይሄንን ሆላንድ አልደግፍም እኔ። ሆላንድ ይሄ አይደለም የሆላንድ
ብሔራዊ የእግር ኳስ መታወቂያ። እንደ ሆላንድ የሚጫወተውን ስፔንን ነው የምደግፈው ነው ያለ። እንደዛ አይነት ስተቦርን የሆነ ግትር የሆነ ግን ለአይዲዮሎጂው ታማኝ የሆነ ሰው እና እንዲህ አይነት ድል ባገኙ ቁጥር ከሱ ተጽዕኖ ማምለጥ የሚቻል አይመስለኝም። እሱን መጥቀስ የግዴታ ነው። ግን ሌላ አንድ ቡድን አለ ብዙም አይነሳ፣ ምናልባት የሚመስለኝ ቻምፒየንስ ሊግ ባለማሸነፉ ምክንያት የሪያል ማድሪድ ኩዊንቴንሴንሻል ቶርናመንት የሚባለው ሪያል ማድሪድ ሲባል ቻምፒየንስ ሊግ ነው የምትይው እና ቻምፒየንስ ሊግ ስላላሸነፈ እንደዚህ በአድናቆት ብዙ አይጠቀስም እንጂ ኪንታ ደል ቡትሬ የሚባል ከክራይፍ ባርሰሎና ድሪም ቲም መመስረት በፊት ለ5 ተከታታይ ዓመት ላሊጋ ያሸነፈ ቡድን ነበር። ኤሚሊዮ ቦትሬጌኞ ወይም ሚሼል ቫልዳኖም የነበረበት ግን ሌሎች ብዙ ተጫዋቾች የነበሩበት ያ ቡድን ቴክኒካዊ እግር ኳስ ሲጫወት የነበረ ግን የማይቀዳው እንደ ምሳሌ ብዙ ጊዜ ሲጠቀስ አንስተነዋል የተወሰነ ጊዜ ግን በሳኪ ሚላን 5-0 ተሸነፈ ምናምን ብዙ ጊዜ እንደ ሪፈረንስ ሲጠቀስ አትሰሚም። ግን አይ ቲንክ እነዚህ ሁለት ቡድኖች ያው የክራይፍ ተጽዕኖ ግዙፍ ነው ብንልም ግን እነዚህ ሁለት ትልቅ ቡድኖች ተጽዕኖቸው ቀላል አይደለም። የስፔን እግር ኳስ ከዛ በፊት እንዳልኩት በፉሪያ ነው ይታወቅ የነበረው፣ በፊውሪ በቁጣ በኃይለኝነት በፊዚካሊቲ ነበር ይታወቅ የነበረው። 1920ዎቹ ላይ አንድ አንትወርፕ ላይ የተደረገ ጨዋታ ላይ በቤልጅየም ማለት ነው የስፔኖቹ ሞቶ ቱሚ ሶቢኞ ሮጥብሃል፣ እኔ ሮጥብሃለሁ ነበር የስፔን አባባ። በቃ ጉልበት፣ ሩጫ፣ ፊዚካሊቲ ብዙ ጊዜ ስለ ስፔን ዋንጫ ያሸነፈው ቡድን እንኳን በስታይል ኤቮሉሽን ውስጥ በግልጽ የሚጠቀስ አይደለም እና አሁን ያሉት አሰልጣኝ ሉዊስ ደላፎይንቴ ሳይቀሩ የምን ጊዜ ምርጡ አሰልጣኝ እንግዲህ አሁን እሳቸው ከማራዶና ጋር ተጫውተዋል። ጎይኮቼያ እና ማራዶና ፌመስ የኮፓ ዴል ሬይ ፋይናል ላይ የዛ ቡድን ተጫዋች ነበሩ። የጎይኮቼያ የቢልባኦ ግብ ጠባቂ ነው የነበረው። ሜሲን ደግሞ ከእድሜ የርከን ቡድን ጀምሮ አንድ ጊዜ እንደው ማርክ አስደርገዋለሁ ብዬ 70 ደቂቃ ልጁ ማርክ አደረገውና ከዛ ወጣብኝና ሜሲ በተቀረው 20 ደቂቃ 4 ጎል አስቆጠረ። ስለዚህ ሜሲን ማን ማርክ ማድረግ አይቻልም ማለት። ስለዚህ ሜሲን አሁን በዋና አሰልጣኝነትም በእድሜ ሁሉ በፕሮሰሱም ሁሉ ያውቁታል፣ ክራይፍንም ያውቁታል እና ከነዚህ ሁሉ ያስበለጡት ክራይፍን የምንጊዜም ትልቁ ተጫዋች ብለው ግን በተጫዋችነቱ ብቻ አይመስልም ክራይፍ እንደ ዝም ብሎ እንደ ተጫዋች ብቻ ስላልሆነ የሚቆጠረው። የስፔን ብሔራዊ ቡድንን ወርቃማ ጊዜ እያነሳ እንገኛለን። አዎ ወርቃማውን ጊዜ እንደ 2008 ላይ መነሻ እንበለውና እዚህም የዓለም ዋንጫ ላይ ያየነው ስለሆነ አሁን ምሳ የሁሉንም ትልልቅ ቡድኖች ስታሮች እናውቃለን አይደለም። ለምሳሌ የፈረንሳይ ምባፔ ትልቁ ኮከባቸው ነው፣ የፖርቱጋል ክርስቲያኖ ሮናልዶ ትልቁ ኮከባቸው ነው፣ የአርጀንቲና ሊዮኔል ሜሲ ትልቁ ኮከባቸው ነው፣ የእንግሊዝ ሃሪ ኬን እና ቤሊንጋም ትልልቆቹ የቡድኑ ከዋክብት ናቸው። በኖርዌይ በኩል ኤርሊንግ ሃላንድ ነበር። ይሄ የዓለም ዋንጫ እስከ ተወሰነ ርቀት ድረስ ወይም ስፔን እልቅናውን ማሳየት እስኪጀምር ድረስ የስታሮች ዓለም ዋንጫ ነው ነበር። ስፔን ስኬት ስትጀምር ስታር በማባረር ነው የጀመረችው። ራውል ጎንዛሌዝን የሚያክል ትልቅ ተጫዋች ሉዊስ አራጎኔስ ከቡድናቸው ውጪ በማድረግ ነው የጀመሩት። የሚገርመው የ2008ም የ2010ም የ2012ም ድሎቻቸውን ስናስብ ኢኒየስታ የፍጻሜው ጨዋታ ላይ ስላስታወሰ ስላስቆጠረ የዛ ትልቅ ሞመንት ዋና ሰው ስለነበር ሀሳባችን ላይ ይመጣል አንድሬስ ኢኒየስታ። ግን ግለሰቦች የምናስታውስ አይመስለኝም ስለዚህ የስፔን ቡድን ወይ ፌርናንዶ ቶሬስ 2008 ፋይናል ላይ ጀርመን ላይ ማሸነፊያውን ጎል አስቆጥሯል። 2012 ላይ በእርግጥ 4-0 ነው ያሸነፉት። ብዙዎቹ ፋይናሎቻቸው 1-0 ያለቁ ናቸው ለነገሩ። ግን የዛሬ 2 ዓመትም ቢሆን ልክ ነው ሮድሪ የውድድሩ ኮከብ ተጫዋች ተብሎ ተመርጧል። ግን ላሚን ያማልም ኒኮ ዊሊያምስም ፋቢያን ሩይስም ሌሎቹም ተጫዋቾች አስደናቂ ነበሩ። አሁን ይነግረኛል ይሄ የስታሮች በተባለ የዓለም ዋንጫ ሳይቀር የስፔን ስታር ቡድኑ የ2008ቱ ሻምፒዮን የሆነው ቡድን ኮከብ የነበረው ቻቪ ነው እና ቻቪ ደግሞ አንታይ ስታር አልበለው ግን ሱፐር ስታር አይነት ልዩ ኮከብ ተብሎ ለብቻው ጨዋታ የሚያሸንፍ አይነት ነው ተጫዋች አይደለም። ስፔን የእግር ኳስ ስታንዳርድ ቢረር ነው። ግን መጀመሪያ ይህንን ጉዞ የጀመሩት 2008 ላይ አውሮፓ ሻምፒዮን ሲሆኑ በጊዜው በጣም አወዛጋቢ የነበረው ክርስቲያኖ ሮናልዶ መጥቶ ያንን ሬከርድ እስኪሰብርበት ድረስ የሪያል ማድሪድ የምንጊዜም ከፍተኛ ጎል አስቆጣሪ የነበረው የስፔን እግር ኳስ ልዑል የሚባለው ራውል ጎንዛሌዝ ብላንኮን ከቡድናቸው በማስቀረት ነው የጀመሩት። ትልቅ ውሳኔ ነበር በጊዜው፣ ምክንያቱም ራውል አልጨረሰም ገና 2 ነው 3 ተጨማሪ ዓመት በሪያል ማድሪድ ተጫውቷል ከዛ በኋላ እና ስታርለስ ቡድን ነው የሰሩት አዘ ኮሌክቲቭ። እንደዚህ ፕሬስ ማድረግ አትችልም። ለሆነ ቡድን ለሆነ ስታር የሚሯሯጡ ተጫዋቾች ካሉ እንዳሁን አዘ ቲም ፕሬስ ማድረግ አትችልም። በብዙ የፕሬሲንግ መለኪያዎች በብዙ የፕሬሲንግ ሜትሪኮች
ስፔን ከትልልቆቹ ቡድኖች አንደኛ ነው። ምክንያቱም ላሚን ያማል ሳይቀር ትላንት ጭምር እንዳየ ነው ፕሬስ ያደርጋል፣ ይከላከላል፣ ትራክ ባክ ያደርጋል። ከፈረንሳይ ጋር አላይሾም 2 ታክል ሲወርድ የራሱ የመጨረሻ 30 ሜትር ላይ ለስፔን ቡድን እንዲጫወት ሀምብል እና ጠንካራ ሰራተኛ መሆን አለበት። ያንን ደግሞ የተማሩት በድጋሚ ከባርሰሎና 8 የባርሰሎና ተጫዋቾች አሉበት እዚህ ቡድን ውስጥ። ባርሰሎናን የፈጠረው ማን ነው ማለት ሞደርን ባርሰሎናን ወይም የባርሰሎና ፍልስፍና ክራይፋ የፈጠረው አለም፣ ግን አሁን የምናውቀውን ባርሰሎናን የፈጠረው እሱ ነው። 8 የባርሰሎና ተጫዋቾች አሉ። ትላንት ጎሉን የሚያስቆጥረው የባርሳ ተጫዋች ነው። ትላንት ግን ደግሞ ይቀላቅላሉ ከሌላ ቦታ። አንደኛው የዚህኛው የስፔን ፊቸር ለምሳሌ ዋንጫ በሚወስድበት ጊዜ የሪያል ማድሪድ ግሪት ደግሞ አለ፣ ማድሪዝሞ የሚባል የማድሪድ መንፈስ እና ያንን የሚወክሉ እንደ ሰርጂዮ ራሞስ እንደ አይከር ካሲያስ አይነት ተጫዋቾችም ነበሩ እዛ ቡድን ውስጥ። አሁን ይሄኛው ደግሞ በፊት አንድ ሰው ምን ይላል መሰለኝ፣ ስፔን እኮ እስከዛሬ 25 ወይ 30 ዓመት ድረስ እርስ በርሱ የማይነጋገር ህዝብ ያለባት ሀገር ነበረች ይባላል። ፖለቲካሊ ዲስኢንተግሬትድ የሆነ ሀገር ነበር። ምናልባት አሁንም እንደዛ ሊሆን ይችላል። በስምምነት በታሲት አግሪመንት በሚባለው አብረው አሉ እንጂ አንዳሉሲያ፣ ጋሊሲያ፣ ባስክ፣ ካታሎኒያ፣ ማድሪድ በጣም እርስ በርስ በቃ የሚናቆሩ የነበሩ፣ አንዳንዶቹ በጣም ጽንፈኛ የመገንጠል ፍላጎት የነበራቸው ናቸው። አሁን ያንን ዩኒቲም ከእንደዚህ አይነት ዲቫይድድ የሆነ ሀገር መፍጠር የቻሉት። አሁን የባስኮችን ተጽዕኖ ታይበታለች። ግብ ጠባቂው ኡናይ ሲሞን የባስክ ሰው ነው፣ ወይ ሚኬል ሜሪኖ የባስክ ሰው ነው፣ ሚኬል ኦያርሰባል የባስክ ሰው ነው። ከዛ ደግሞ ኢንተግሬሽንን መቀበል ጀመሩ። ስፔናውያን ያልሆኑ ሰዎችን ወይም ማለት ስፔናውያን በአክራሪ ስፔናውያን ትርጓሜ ማለት ነው። እዛው ስፔን የሆነ ነጭ ስፔን ካልሆነ በስተቀር መጀመሪያ ታሪካቸው ሲለውጥ ማርኮ ሴና ነበር፣ ጥቁር ብራዚላዊ ነው ግን እና ዜግነት ናቹራላይዝ አድርጎ ነው። ኢንተግሬሽንም ደግሞ አሁን ታያለሽ። ትላንትና የማሸነፊያውን ጎል አሲስት ያደረገው የስደተኞች ልጅ ነው፣ ኒኮ ዊሊያምስ። የዚህኛው የስፔን ቡድን ፖስተር ቦይ ላሚን ያማል የስደተኞች ልጅ ነው። ግማሽ ሞሮኮ ግማሽ ኢኳቶሪያል ጊኒ ነው። ኢንተግሬሽንን መቀበል ጀመሩ። ስለዚህ አሁን የክራይፍ ሀሳብ እንዳለ ሆኖ ግን ይሄኛው እንኳን የማድሪድ ተጫዋች የለበትም። እንደዚህ ግን በትልልቆቹ ድሎቻቸው ላይ የማድሪድን የሪያል ማድሪዶችን ያንንም ሃርድ ኮር የሆነ እንትን ይቀበላል። 3 ኢሴንሻል የጨዋታ ባህሪ ያላቸው ፖዚሽኒንግ፣ ፖሴሽን፣ ፕሬሸር የሚሏቸው ይሄ ከ74ቱ የደች ቡድን ወይም ከ71 እስከ 73 ቻምፒየንስ ሊግ 3 ዓመት በተከታታይ ያሸነፈው አያክስ ላይ የነበሩ ዋና 3 ኮንሰፕቶች ናቸው። ከኳስም ጋር ያለ ኳስም በጣም የተዋሃደ ሲንክሮናይዝድ የሆነ ግን ሰልፍለስ ቡድን፣ ሰልፊሽ ስታር የለበትም። ይሄ የስፔን ቡድን የሆነው ለዛ ነው። የ11 አማካዮች ቡድን ይመስላል የሚባለው በዚህ ምክንያት ነው። እና የዓለም ላይ ቤስት ሲስተም ይሄኛው ሲስተም ነው፣ የስፔን እግር ኳስ ሲስተም ነው። እና ብዙ ሙቭመንቶች አሉት፣ አጫጭር ፈጣን ቅብብሎች ታያለሽ። በኳስ ቅብብል ጥሩ ያልሆነ አማካይ ለስፔን ሊጫወት አይችልም። ኳስ ላይ ብዙም አይደለም የሚባል አማካይ ሊጫወት አይችልም። ምክንያቱም አማካዮቹ የቦል ማስትሪ ያስፈልጋቸዋል። አሁን በሌሎቹ ቡድኖች ምን ታያለሽ መሰለሽ፣ ይሄ ሶሎይስት የጃዝ ተጫዋች የሚባላል ለብቻው አንድ ጃዝ የሚመራ ማለት ነው። የስፔን ቡድን ኦርኬስትራ ነው። ሃርመኒው ላይ እያንዳንዱ ሰው ይሳተፋል፣ ኢን ሃርመኒ ይጫወታል። ኦርኬስትራ ነው የሚባለው ለዚህ። ኦርኬስትራ ሲሆን እያንዳንዱ የሆነ ድርሻ ያለው ግን የጋራ ሙዚቃ ነው አይደለም ኦርኬስትራ። ስፔን እንደዛ ነው፣ ኦርኬስትራ የሙዚቃ ቡድን እንደዛ ነው የሚመስለው፣ ሲንክሮናይዝድ ነው እንጂ በግለሰብ ደረጃ ስታያቸው ሚኬል ኦያርሰባል ትልቅ ስም አይደለም እኮ። አሌክስ ባዬና 2 ጎል ነው ያስቆጠረው በአትሌቲኮ ማድሪድ። ኡናይ ሲሞን የአትሌቲክ ቢልባኦ ግብ ጠባቂ ነው። ፔድሮ ፖሮ 2 ተከታታይ ዓመት 17ኛ ሆኖ የጨረሰ ቡድን አባል ነው። ማርክ ኩኩሬያ ሳይቀን 10ኛ ሆኖ የጨረሰው ከቼልሲ ጋር። አይመሪክ ላፖርት ላለፉት 2 ዓመታት ለአልናስር ነው የተጫወተው። በአውሮፓ ትልልቆቹ ሊጎች ውስጥ የተጫወተ አልነበረም። ኩባርሲ 19 ዓመቱ ነው። ሮድሪና ፋቢያን 2 አማካዮች አመቱን ሙሉ በጉዳት ነው ያሳለፉት። 2 የክንፍ ተጫዋቾች ኒኮ ዊሊያምስ እና ላሚን ያማልም እንደዚሁ ከፊትነስ ስጋት ጋር ነው ወደዚህ ውድድር የመጡት አይደል። ግን ቲም ነው፣ ሶሎይስት የጃዝ ተጫዋች ያለው አይደለም፣ ኦርኬስትራ ነው እና በጠንካራ የእግር ኳስ ባህል ላይ የተመሰረተ ነው። ስፔንን ልዩ የሚያደርጋት እሱ ነው።
እና ከዚህ በፊትም አድርገውታል፣ አሁንም አድርገውታል። ከ20 ዓመት ባነሰ ጊዜ ውስጥ እንግዲህ 2008 ማለት ከ18 ዓመት በፊት ማለት 2 የዓለም ዋንጫ 3 የአውሮፓ ዋንጫ፣ ሌሎቹ ልተዋቸው። ኦሊምፒክ ወርቅ አሸንፈዋል በዛ ጊዜ ውስጥ፣ ሌላ ብር አሸንፈዋል በዚያ ጊዜ ውስጥ። ሴቶቹ የዓለም ዋንጫ ወስደዋል፣ የአውሮፓ ዋንጫዎችን ደጋግመው ወስደዋል፣ ብዙ የግል ሽልማትም ወስደዋል። የዕድሜ እርከን ቡድኖቻቸው ብዙ ዋንጫዎች አሸንፈዋል። 15፣ 17፣ 19፣ 21፣ 23 በታች ቡድኖቻቸው እና በቴክኒክም በታክቲክም በፊዚካሊቲም በሁሉም ሪፈረንስ የሆነ ቡድን ነው የሰሩት። እና ግን በፊት እንዳልኩት እንደዛ አልነበረም። ግሪት እነሱ ማኪዝሞ የሚሉት ቀጥተኛ የነበረ፣ አሁን ግን ሃይፐር ቴክኒካል ተጫዋቾች፣ አጫጭር ቴክኒካል ተጫዋቾች ያሉበት እና ተመሳሳይ ነገር ታያለች። ግን ለምሳሌ ባህል ይቀላቅላሉ ስለ አሁን ለምሳሌ የባርሴሎና ተጫዋች አይደለም ሮድሪ አይደል፣ የማድሪድ ልጅ እኮ ነው፣ የማድሪድ ከተማ ልጅ ነው። ከዛ ወደ ቪያሪያል ሄደ፣ ከዛ ወደ አትሌቲኮ ማድሪድ ሄደ። በእርግጥ ረጅም ጊዜ ባርሴሎናዊ በሆነው ጓርዲዮላ ስር ነው ሲሰራ የቆየው። ስለዚህ የባርሴሎና ኤሌመንት አለበት፣ ግን የማድሪድም ግሪት ታይበታለች። ሮድሪ ለምሳሌ የማድሪድ ተፋላሚነት አለ አይደል፣ ያንንም ታይበታለች። ይህንንም የቀየጠ ነው። አንድ ብቻ ነው ማለት አይደለም፣ ብዙ ህብረት ያለው ቡድን ነው። የ6 ሰከንድ ህግ አለው። ኳስ ባጡ በ6 ሰከንድ ውስጥ መልሰው ይቀማሉ። በዚህ የአውሮፓ ዋንጫ ላይ በመጨረሻው 30 ሜትር የስፔንን ያህል ብዙ ኳስ ቀማ የለም። ከኳስ ጋር ደግሞ በመጨረሻው 30 ሜትር ላይ ማጥቃት በመጀመር የስፔንን ያህል የለም። ስለዚህ ያለ ኳስም ከኳስም ጋር በአንቺ ሜዳ ነው የሚጫወቱት። እነዚህ ሁሉ ነገሮች ስፔኖችን በጣም ዩኒክ የሚያደርጋቸው ይመስላል። ራሱን የቻለ 2 ሰዓት የሚያስወራ እያንዳንዱ በዝርዝር ሊተነተን የሚችል አይነት ሂደት ያለው ነው። ግን እነዚህ ከሞላ ጎደል ዋና ዋና ተጠቃሾች ናቸው። እንዴት በ20 ዓመት ውስጥ ይህንን ያደረጉት? አንድ የዓለም ዋንጫ አይደለም 2፣ አንድ የአውሮፓ ዋንጫ አይደለም 3፣ ሌሎች ብዙ ዋንጫዎች እንዴት አገኙ የሚለው ለማንሳት ክለቦቻቸው ማድሪድ፣ ባርሴሎና፣ ሴቪያ፣ ቪያሪያል ትልልቅ የአውሮፓ ድሎች በቅርብ ዓመታት ቫይካኖ፣ ትንሹ ቫይካኖ የአውሮፓ ኮንፈረንስ ሊግ ፋይናል ሲጫወት አይተናል ዘንድሮ እና በክለቦቻቸውም አድርገውታል። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያደርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።